በመጀመሪያ ቤተክርስቲያን ተሳሳታለች። እሺ ማርያም ጥንታብሶ አለባት። ክርስቶስ በስጋ ፍጡር ማለት ይቻላል። ቅድስት ድንግል ማርያም ታማልዳለች። የኩዳዴ ጾም መጾም አለበት ብለህ ታምናለህ? ሐዋርያቶች ጾሙ የሚል ነገር አላየሁም። ድነናል እየዳንን ነው እንድናለን የሚለውን አትቀበለው? ድነናል እየዳንን ነው እንድናለን የሚል መጽሐፍ ቅዱስ ላይ የለም። አባቶችም አልተናገሩም። ከክርስቶስ ጋር ተሰቅያለሁ፣ ከክርስቶስ ጋር ሞቻለሁ፣ ከክርስቶስ ጋር ተነስቻለሁ። ኢየሱስ ክርስቶስን ያመኑ በሙሉ ካህናት ናቸው። ካህናትም ናቸው። አጋንንትን ማስወጣት ይችላል። ኦርቶዶክሳውያንም ቢሆኑ ማንም ይውቃመንም። አንተ አሁን ገዳም ውስጥ አጋንንት ሲጮህ ብታገኝ አስወጣዋለህ? አረጋለሁ። በድንግል ማርያም ስል በመላእክት በጻድቃን በሰማዕታት ስም አጋንንት ይወጣል፣ በሽተኞች ይፈወሳል። ኢየሱስ ደግሞ 2 ጊዜ ነው የተጠመቀው። ሐዋርያትስ ተጠምቀዋል? አልተጠመቁም። እንዴት ዳኑ ታዲያ? በማመን። ግን እንዴት ነው ባህሪያቸው? እንዴት ታያለህ? ኦርቶዶክሳውያን አንተ ስድባቸው አንድ ቀን ሰይጣን ስድቡን ፈርቶ ሲደበቅ ያየው ይመስላል። ስለዚህ ያለ ድንግል ማርያም አማላጅነት ዓለም አይደን የሚለውን አትቀበልም። ሰርግ ላይ ዊስኪ የሚጸለይበት ካህናቱ ሲጨፍሩ ሲዘሉ ይታያል። በየቦታው በየድግሱ አቁሙ። በቃ ዓለም ይሄድ ሲፈልግ ቤት ይምጣ። መልኬ ሃይማኖትን የቀየረው ለመጠጣት ነው፣ ለማጨስ ለመቃም እንዲመቸው ነው። በቃ ሱሶች አሉ የተለያዩ። አብዛኛውን ይሄ ዊድ ማጨስ በቃኛ የሚቀርልን ነገር እንደዛም ሆኖ ለእግዚአብሔር ያለኝ ነገር ቀላል አይደለም። እየጠጣህ እያጨስክ እየቀምክ የእግዚአብሔር ልጆች እስቲ ተሰብሰቡ፣ ክብርና ምስጋና ለአምላካችን ስጡ፣ በአምልኮ በመንፈስ ሆናችሁ እጃችሁን ወዝውዙ ዘዝውዙ። አሁን ዛሬ ጾም ነው። ወተት ቢሰጥ ይሻላል መጠጥ ቢሰጥ ይሻላል? ወተቱ ምን ያገኛል? ሲስ ወደ ኦርቶዶክስ የሚመለስ ይመስልሃል? በጾም ክፉ አልናገርም እንጂ አንተ ጥንብ ነህ። ያኬ ቡችላናል